አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል አዕظሙል ማዕሲያ ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮችም ነጥቦች ናቸው ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው ራቢዓን አራተኛ ምላስ እንደርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላዕን من آفات اللسان كملاس ولمتوش يتطبق ካልሆነ እምነቱ ችግር አለበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ياند باريا إيمان أي رقا ما يستكاكلم لبوس كي رقا درسال ولا يستقيم قلبه حتى يستقيم لسانه ልቡ ደግሞ ሊረጋ ይችላል ምላስ ውስጥ ካረጋ ድረስ لا اله الا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምናሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አለው እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀርዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الذور يمبزات ودا هيا استقتو ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20 መጥቀስ አልችልም አንድ ሁለቱን እጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ملاس ምንድነው اللسان نعمة من اعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከኋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተ ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ወላ ينطلق لساني ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተረቱ ነው አጋዥ አርገው ለዳዕዋ ይያሉ ነው እና ይሄን ምላስ ኒዕማ ነው شوفوا ነብዩላህ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉር ረህማን ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑ ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين
እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነው እንዴ? ይህ ሁለታችን አይደለም? ምላስ ጸጋ ነው። والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው። والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል። አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቶ ለምን ነው አንዴ ዱንያን ባየው ይለን ነበር። አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላሴ ተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል። ሊሳን ኒዕማ من أعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለናል። ለዛ ነው ገጣሚው ምን ይላል? الصحة تاج على رؤوس الأصحاء لا يراها إلا المرضى. ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ። لا يراها إلا المرضى እሷን የሚያት በሽተኛ ብቻ ነው። እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም። አላህ ግን ትልቅ ጸጋ ነው። ለዚህ ጸጋዬ ሹክር ፈልጋለሁ ይላል። ተግባባን? እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን። ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው። ለምን ከነሚማ እንደጀመርኩ ታውቃላችሁ? የአንድነታችን ጉዳይ ስለሚያሳስበኝ ነው። ነሚማ የሙስሊሞችን አንድነት የሚሸነሽ ጉዳይ ነው። ነገር ከዚህ ወስደ ለዛ ተሰጧል፣ ሁለቱ ተቆራርጠው ይቀራሉ። ስለዚህ በነሚማ ጀምራለሁ። ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው። አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል። ተግባባ? ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል። ነገር ማዋሰድ ምን ነው በእኛ ማለት ነው። አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል። እንጨት ተሸካሚዎች አላቸው። ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበረች። አላህ Subhanahu Wa Ta'ala እቺ እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው። ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት። ومن ضمنها ሶስቱን ልንገራችሁ። አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰንሰው ነበር። እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ ፊዲንና እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች። ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት። እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ። ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው አሉ። የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث። ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ? ነገር ተሸክማ ዚዛ የምትመላለስ ስለነበረች ይሄን ወስዳ ታጣላለች፣ ያን ወስዳ ታጣላለች። ሐማለተል ሐጠብ ማለት አላህ። ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት። ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል፣ አንተ ወስደ ስለዛ ተነግረዋለህ። እንደዛ እከሌኩ እንዲያለ ነው፣ ሁለቱ ይጣላሉ። አንድ ዘመናችን ታላቅ ዓሊም በጣም ገረመኝ። ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ። አካፍላችኋለሁ። ሱረቱ ሸምስን ሁላችሁ ታውቁታላችሁ። ወሸምሲ ወضحاها والقمر اذا تلاها والنهار اذا جلاها። ይህን አያት ሁላችሁ ታውቁታላችሁ። ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ? وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها. سبحان الله. قلصهم بقرم من على مسلاته يولدتم يواددوا سوتشن مع الناس يقلص وكانت الأخوة بينهم بمهالاتشو ينبروا واندماماتشنت كالشمس وضحاها
ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል ከነها كالقمر اذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል اذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ اذا جلاها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና واصبحت العداوة بينهما كالليل اذا يغشى ይሄንማም መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሱን ነገር የሷን ነገር የሚባባሉ አድርጎ አለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየ ነው ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأمي تتألانوا منالو أحبكم إلى الله أحسنكم أخلاقا كنان تزند الله زن بتأمي توددوا مانو أحسنكم أخلاقا سنة مقبارو بتأمي أمارو يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنا أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما درس بوتا ممن لسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መክንት የሚፈልጉላቸው አይብ التماس እኮ ነው ያፈገፈጉ ያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغض አላቸው أبغض ميلو قال أفعال التفضيل يتال بقوانقوا درجة سوبرلاتيف ديجري بتأم يتطلو مالت أبغض مالت الجيج بتأم الله سندي تطلو مالت الزاو من نزين سوتش نبي صلى الله عليه وسلم شرار بلو تقسوات شوال بتأم مطفو شرين يسوش مالتنا من قالوا أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلا ንገሩና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛ የሚመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليل حديث لمن بلو يقلصوا إن شر الناس كسوي زند بتأم يتطلعوا ذو الوجهين ሁለት ፊት ያለውን ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለውን ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን በኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ነው
ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا لقوا ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا አብረናቸው አለ በሁለት ቀብሮች ተጋብረን አለፈና ብለው አሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ጭንፋስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር አንድ ሶስተኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيبه ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم يقبل يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ መታጣላ ሰው ጀነት አትገባም አሉ ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪ አላት قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله طلقوا حيال الله من على وعزتي وجلالي بلقناي بكبري يهونبኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ ረመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን ይፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍም አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱም አንቺ ውስጥ አርፍብሽም ولا قتات وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ جنة إخواني ولا ديوس ما عرف بشم ديوس مالت والنبيس مالت እህቱ ዜና ስትሰራ ያል ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ወላ ሹርጥዩን ወላ ሙኸነثን አንቺ ውስጥ አርፈ ሙኸነث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማሪል ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ወላ ቃጢዑ ረሂም ዝምድናም ቆራጭ አንቺ ውስጥ አርፉ
አሁን ዝምድና መቁረጥ የሥራ ዘርፍ አድርገነዋል አይደል ጀግንነት እየመሰለው አላህ ያረፍብሽም እያለ ነው ወለልذي يقول علي حد الله ان لم افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይሰ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማም መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይሄ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው እዛ ውስጥ ነው የሚገባለ አልሐማዘቱ ወይሉ لكل همزة ሁመዛ ማለት አይነማም ማለት ነው ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባን እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው ስለዚህ ነሚማ ዱንያ ላይ አብገደናስ ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብር ውስጥ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባን ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግ ትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ ከላይ ስላንተ እንዲ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ ከለኮ እንደዚህ ብሎ እንዲ ያለ ለማጣላት ብታደርገው እንዲ የተባለ ሰው ምን ያደርግ قالوا ሊመልስ ይገባላሉ አወለን አንደኛ ምን ያደርግ አላ يصدقه لان النمام فاسق وهو مردود الشهاده መጀመሪያ لا ያምነው ነው እከሊት እንዲ ብላሻለሽ ብላ ወሬስ ታመጣለሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول قرآن لمن إلال يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا سبحان الله يا أيها الذين آمنوا نانت أمناتشو منانو يالا إن جاءكم فاسق يا أمسأنيا فاسق يونسو بنبأ وريزو كما تقالاتشو فتبينوا الرقاقت مجمرين تقبابا መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ወሬ እከሊት እንዲያለች ልትል ዘይመጣችውን ሴት ወይም ወንድ መንገር ላይ ቀይ ካርድ ሰጥቷል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገር ላይ መታወቂያ ሰጥቷል ፋሲቅ ነው ይህ ሰው ያለን ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ሙሽትክል ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل አንድ ሰው ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አሉ فقال الرجل ልጁ ምን አለ ما فعلت ولا قلت ኧረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ይነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው እኮ ይኗል እማምነው ሰው ነው ይነገረኝ የኔ ተቆርቋሪ ነው ምን ነው ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشوري ነው ነማም صادق እውነተኛ ይሆን ተግባባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርባል سبحان الله سليمان بن عبد الملك يتعلقون عليم مكر سيسما قال صدقت ونتكن تناقرهل ثم قال للرجل للجو من قالوا اذهب بسلام هدو نتكنو ينقرين فاسقنا سلزينيا نقر متوم ينقرن سو أصلنا الله من بلوتال فاسقنا عن سماهم لنا لو يقبال